የህይወት ፈተና እንዲ በዋዛ አይኖርም ኑሮ በግድ ነው ሚስት ምጥ ላይ ከሆነች እና ምጧ ከጠና ባልዮ ቀበቶን ፍታ ይባላል ያ ባህል አለ እዚህ አካባቢ አለ ለምኛና ቅም እንዲህ ነገር ትልቁ ቁም ነገር ቤት መሆኑን የገለጹበት አማርኛ ቢመችህም ባይመችህም እንዴት ተመችህ ኑሮ ትኖራለህ ይሄን ቸግሮኛል ብሎ ቤት አያወራ ስለዚህ አሁን የምናየው ፒያሳ አራዳ እስከ ሸዋበርና መንበረ ፀሐይ ይሄ ደግሞ የቧንቧ መንገድ ዋናው የደሴ ከተማ ውሃና ፍሳሽ ሳይሆን እናንተን አገልግሎት እየሰጣችሁ ያለው ያ የሚገርም ነው በጣም ያሳዝናል ከመየጓዳ መሰናዷችን ተጀምሯል የተወደዳችሁ ተመልካቾቻችን በዛሬው ቆይታ በደሴ ከተማ የጦሳ ተራራ አናት ላይ ከሚኖሩ አንዲት እናት ጋር እጅግ ልዩ የሆነ አስገራሚ ቆይታ እናደርጋለን ፕሮግራሙን ለማዘጋጀት ሁኔታዎችን ያመቻቸችልን የቀበሌው የጤና ኤክስቴንሽን ባለሙያ ሞሚና መሐመድን ከልብ እናመሰግናለን አሁን በቀጥታ ወደ ፕሮግራሙ እናምራ ቪዲዮ ለበርካታ ተመልካቾች ይደርስ ዘንድ ላይክ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን በብዙ ጣውረድ የምንሰራቸው ቪዲዮ ላይክ አድርጋችሁ ስትመለከቱ ብዙ ተመልካች የማግኘት እድል ይኖራችኋል ይህንም ስላደረጋችሁ አክብሮታችን የላቀ ነው አብራችሁን ቆዩ እንደማላችሁ ደባራችሁ ሰላም ነው ማይ ዛሬ ስራ ፈታኛም በመጠበቅ እግር የለው እናንተ ስራ ፈታችሁ አይደል ወጡ ሰላም ነው እንዴት አልሐምዱሊላህ ደህና ደህና ነን እንዴት ናችሁ አልሐምዱሊላህ አልሐምዱሊላህ ባለዲ ወዲ ወይዘሮ ማን ነበር ከድጃ ሰይድ ደህና ናችሁ አይደል ሰላም ነው እሺ ሰላም ነው እንዴት ናችሁ እንዴት አለና ማን ነው አለ ማልባንተ አብዱራህማን ይባላል አብዱራህማን ጉንጅ ታደ ሰላም ነው ማለት አለ ስንመጣ ይሄማ በጣም ሩቆ ነው በዚህኛው ማራኪናት መቀርበው እንዴ ወይዘሮ ከድጃ ሰይድ አሊ ጦሳ ተራራ ናት ላይ ከድጆ መንደር አሁን እንግዲህ ወጥ እየሰራን ነው ግን በረድሱ ተለቀ በጣም ለመላ ቤተሰቡ ነው አዎ ኩሽናው በጣም ተመችቶኛል ማዬ በጣም ትልቅ ነው ይሁን እንግዲህ አንደኛ ጭስ አያፍንም በጣም መጨናነቅ የለም ጭስ አያፍንም ኩበቱ እዚሁ አለ ቤት በጣም ደስ ይላል ሙቀጫው እዚሁ አለ ይሄው ዘመናዊ ምድጃው እዚሁ አለ ማገዶ ቆጣቢ እና በጣም ኩሽናውን ወድጄዋለሁ ሳር ቤት ነው ጽድት ያለ ሳር ቤት በጣም ደስ ብሎኛል ስለዚህ እዚህ ነው የምታበስሉት አይደል እዚህ ነው የምናበስለው ማንኛውንም ምግብ እዚሁ ነው የምትሰሩት እስቲ እዚሁ እንሰራለን ራይ እንጋግራለን አዎ ቡና ምናምን እዚሁ እንሰራለን በጣም ደስ ይላል አዎ ወይዘሮ ከድጃ ኑሮ እንዴት ነው ማዬ ኑሮ እንዴት ይዞታል ኑሮ እንግዲህ የተመፈጣሪ የተመሰገነ ይሁንአላ አዎ ያው እንዲያለ አይመችም አልহামዱሊላህ ነው የሚባለው ቀጥር ባላህ ቀዋ አዎ ያው አላህ ልጆች ጋር ነው የምኖረው በጣም ደስ ይላል አሁን ነው የሰማሁት እዚህ ከመጣሁ ባለቤቶ ካረፉ አንድ 10 አመት ሆኗቸዋል አሉኝ አረ ይበልጣዋል አመተ ብረት ነው አብዱጋ አባቴ የሞተው ትንሽ እሱ እንኳን የዛ ጊዜ ሁለተኛ ክፍል ተማሪ ነው ስለዚህ ቆይተዋል ስለዚህ ልጆቹን እርሶ ብቻ እየለፉ እየጣሩ እየወጡ እየወረዱ ያሳደጉት አልহামዱሊላህ እንደ ሆነ እንደመቸም ከሰው ማናስ አላነሱም ከሰውም ያልበለጡ ያው እንደ አላህ የተመሰገነ ይሁን ባላ ፈቃድ ይሁን እዛ አድርሻቸዋል እንዴ እሱ እንዲያለ ሁለቱን ድሯቸዋል አይሞት ማለት ነው ትላልቆቹ ትላልቆቹ ድሯል ተዛዋዲ እንዲህ ያሉትን ሁለት ሴቶች ልጆች ከመተጣባው ጋር እሷ ሁለት የ3 አመት ሆና ነው የሞተብኝ ጃሆነ 8ኛ ክፍል ተማሪ የምልህ አዎ እሷ እየጠባች ያው ተጣባለች አልጣለችም ጡት ሲሞት አዎ ቁማት አይደለች እንጂ እንትና አላለችም እሱና ደግሞ ሌላ ወንድሙ ነበረ ያው እየተማሩ ነበር ቀበሌ 18 ነበር የሚማሩት ሁለተኛ ክፍል እየተማሩ ነው አባታቸው የሞተው አንዲት መምህር አለችኝ እሷ ደግሞ 8ኛ ክፍል ተማሪ ሆና አሁን 8ኛ ክፍል ያኔ ሆና ነው አባቷ ያለፉት ከዛ በኋላ ተምራ አሁን መምህር ሆናለች የት ነው የምትሰራው ጊራና
ጊራና ሰሜን ወሎ ሀብሮ የሚባለው ሀብሮ ወረዳ በመርሳ ዙሪያ ማለት ነው። መርሳ ዙሪያ ነው የምትሰራው። በጣም ደስ ይላል። እንግዲህ ያላባት ልጆቹን ጠንክረው አሳድገው ለዚህ ቁም ነገር ማብቃት ቀላል አይደለም። መምህርቷ ማን ትባላለች? ባለችበትና ታየው ይሆናል ይሄን ፕሮግራም ታየዋለች አይቀርም ማየቷ። ዘይነብ አህመድ ትባላለች። ዘይነብ አህመድ መምህርት ዘይነብ አህመድ እንግዲህ ያው በእናታችን ከዲጃ ሰይድ ስም ያው ሰላም ብለናል። እኔም የቀድሞ የሥራ ባልደረባሽ መምህር ስለነበርኩ ሰላምታዬን አቅርቤያለሁ። አብሽር እኔም አግዛለሁ ስራ። እሺ ችግር የለውም። የጎረምሳ እንዴት ነው? የወጥ ቤት ስራ አይሞክርም? ይሞክራ እንዴ ያለ እንኳን ሰው አይመቸው። አይ ጎበዝ ነው። ቢያንስ የውጭን እኮ ይው በጧት ከተማ ደርሶ መጣ በጧት። ይሄንም አይሰራ። ይሄን ሁሉንም ሰርቶ ነው የያዘኝ። ጀግና ነው። እናቱን የሚያግዝ ልጅ ያስፈልጋል። ዲገርመው ዘንድሮ ተመርቋል። ወይዘሮ ሱን ተምሮ ጨርሶ ፖሊቴክኒክ ኮሌጅ ተምሮ ጨርሷል። በጣም ደስ ይላል። ተመርቆ የተመረቀለት እንኳን ገዋኑን ለብሶ ኮንትራቶች ጉድ እያሉ ይዞ ነው ሄደው ወተቱ የመረቃው ቀን ጧት ከተማ የሚያስረክበው ኮንትራት ወተት ነበር። የኮንትራት ወተት አለን። ገዋኑን ለብሶ ይዞ ሄደ። ገዋኑን ለብሶ ኮንትራቶች ጉድ እያሉ ዛሬ የመረቃ ቀኔ ነው ግን ወተቱ እንዳይቀርባችሁ እያለ እኔ አላልኩም እና በለቱ ይዞ ሄደ። በጣም ደስ ይላል። እዛ ተምሮም ወተቱንም ስራውንም ሳይተው በጣም ደስ ይላል። ይሄ እንግዲህ አስተዳደጎቱን ነው የሚያሳየው። በስርዓት ባያሳድጉት ኑሮ እንኳን የምርቃኑ ቀን ዝም ብሎ ለዝላይ ትቶ የሚሄድ ጎረምሳ ሞልቷል። ልክ ነው በጣም እንደዛ ይሆነ። በስንት አመት ሆነው ወደ ትዳር የገቡት? ኧረ እኔ ምን አውቃለሁ የዛ ጊዜ ዛሬ እንደ ዛሬ አይደለም። በልጅነት በታዘብ ይድረና ግዴታ ነው። ወልዴ ቦሩ ሜዳ ነው። ቦሩ ሜዳ ከደልዳላው ከሜዳማው ሰፈር ነው ወደዚህ ወደ ተራራው የመጡት። እናቴ ሩጋ ስለሆነች እናቴ ጋር እንዲያለሁ ነው። አባቴ ሳይሆን እናቴ ናት እዚህ ሄዳረችኝ። በጣም ይገርማል። ስለዚህ ያደጉት ሩጋም ቦሩ ሜዳም እያሉ ነው ማለት ነው። እንዲያው አንዳንድ ጊዜ ነው ወዲው አባቴን ለማየት እንዲያው አንዳንድ ጊዜ እንጂ እናቴ ጋር ነው ያደግኩት። ስለዚህ ከሩጋ ነው ወደዚህ የመጣችሁት? ከሩጋ ነው ወደዚህ የመጣሁት። ሩጋ ቆላ ነው? ሩጋማ ቆላ ነው። የጤፍ ሀገር ነው? የጤፍ ሀገር ነው። ጦሳሳ እንዴት ነው? ጤፍ ይዘራል? ጦሳ እንኳን ጤፍና ገብሱንም በአንድ አመት ታገኘህ አዝመራ። 3 አመት 4 አመት ያው ድርቅ ነው እና ያው በመታተር ነው በመውጣት መሞረድ። እዛ ሀገር በተለይ ግልገል የሌለው ላሙ ተክላም የሌለው መኖር አይችልም። ያው ስራ ያለው ልጅ ያለው ካልሆነ በቀር ወተት ሽጠህ ነው የምትተዳደረው። ያ ማለት ከማሳችሁ የምታገኙት ምርቱ አነስተኛ ስለሆነ የለው የግድ ወይ እንስሳት ማርባት በአመት ያው ጠብቀን ያው ብላጊ ይሰናል። ማህር ደግሞ እንደዚህ አሁን ዘንድሮ ግድ የሆነ ይሁን ብሎ ሰው ተጠናክሮ ዘራ በቃ። ማህሩ ሲጠላን ስንት አመት ሙሉ ሲጠል ማህር ዘራን ያው እናርማለን በማለት እንግዲህ ያው ቆጣሉ ምንም ማይል አላህ ተፈቃደኛ ተሆነ የሚያምር ባቄላው ሲመጣ ስናየው የሚያምር ነው። ውጤቱን ያሳምረው ያሳምረልን እያለ ውጤቱን ያሳምረው እንጂ ያሁኑ ጥሩ ነው። ዛሬ በዋናነት እርሶ በተለይ እንደ እናት ወተው ወርደው ብዙ ፈተና አሳልፈው ስለሆነ ልጆቹን ያሳደጉት እስኪ ወደ መጀመሪያ ልጆት ልውሰድና የመጀመሪያ ልጅ እንዳረገዝኩ ምን ይመስል ነበር? የእርግዝና የመጀመሪያ ስሜት እንዴት ነበር? ጊዜ መስጨም በልጅነት ጉልበትም ስላለ ምንም አይመስልም። ያው ደህና ነኝ። ብዙ በፊት ያመኛል። ምግብ ምናምን አልበላም በእርግዝና ወቅት። ሽሮ ራሱ ይገርምሃል አዘጋጀሁና በብዙ አስፈጨሁኝ። አሁን ያንን ሽሮ ለካ እሱ መስሎኛል የሚያስጠላኝ ሽሮ እንዲያው ለሰው ሁላ ስጥት እየወጣሁ ለሰው ሁላ ስጥት ለካ ማለቅም ሲያልቅ ደግሞ ማዘጋጀትም አለ። እርሶም ብቻ ሳይሆን ሌላው ቤተሰብ ይፈልጋል። ቤተሰብ እንግዲህ እንደገና በኋላ ያ ሲያልቅ እሱ እንዲሁ አልተወኝም ሌላ ነው። እንደገና ዝግጅት ለካ ይሄም አላልኩኝ። ይሄ ወለድኩ እናቴ ያረሰችኝ የመጀመሪያ ልጄ። በእርግዝና ወቅት ባህሪ ይለወጣል ይባላል። እርግዝናው ራሱ የሚያመጣው ያብሰከስካል። የዛ ጊዜ እርሶ የባህሪ ለውጥ እንዴት ነበረ? ከምግቡ በተጨማሪ መብሰክሰክ በበላም ባልበላም አይመስለኝም። ልጅነት ስላለ አይመስልም። ያስጠላኛል እንጂ የሚያምረኝ ነገር የለም አልኩ። ወጥ ራሱ ሲሸተኝ አልወድም። ቡና ራሱ ሲፈላ ሲጤስብኝ አልወድም። ራሱ ያመኛል ሲሸተኝ። በጣም ጠልቼ ነበር። በቃ ያ እርሶ የእርግዝና የተለየ ነገር ማስጠላት ነው። ይሄ ማስጠላት ነው። ወቅት አለው እንደ ወደ 3 ወር 4 ወር ነው እንደ 9 ወር ሙሉ ነው። የተወሰነ ጊዜ ብዙም ባይደፈርም እንደዛ ማስጠላቱና መስጠቱን የተዋል ተወሰነ በኋላ ያኔ በቅርበት ታዳ አማቶ ወይ ሌላ ሰው ነበረ ይሄንን የሚረዳ?
ምን አመት የጎጆ ወጣናል ፍራትም አለ ለእናት እንኳን እንደዚህ ብለ መናገር ትፈራለህ እንኳን ለማት ከብድ ያለ አስቸጋሪ ነው እንኳን አማት ሆነ እናትም ብኮን እንደዚህ አርግ ያለው ማለት እኔ በጣም ይከብደኛል እፈራለሁ በራሴ ጊዜ በልጅነትም ስላለ ነው እፈራለሁ እንደውም ፍራት ነው የሚሰማኝ ከዛስ የመጀመሪያ እንግዲህ እንደዛ ምግብ ያስጠላ ምን ይያለም 9 ወር አለቀና ምጥ እንዴት ነበር ምጥ ደህና ነው ቤቴ ነው የወለድኩት ያው በጊዜ እንደው 10 ሰዓት አካባቢ ጀመረኝና ማታ ወደ 3 ሰዓት አካባቢ ላይ ወለድኩኝ ገር ነው ደህና ነው አልከፋብኝ በባህል ሚስት ምጥ ላይ ከሆነች እና ምጧ ከጠና ባልዮ ቀበቶን ፍታ ይባላል ያ ባህል አለ እዚህ አካባቢ ለምኛ እናቅም እንዲህ ነገር ቀበቶ ፍታ ምናምን የለም ኧረ የለም ዱዓ ማድረግ ብቻ ነው እኛ እንዲህ ነገር አናቅም በየቦታው እኮ ባህሉ ይለያያል በየአካባቢው ያለው ባህል በየአካባቢው ይለያያልና ነው እንጂ እንደዛ አላረግንም ስንት ልጆች ነው የወለዱት ማየ እንግዲህ ፈጣሪ የተመሰገነ ይሁን አንዲ 8 አለ ልጅ አይቆጠርም በገጠር በርግጥ ልጅ አይቆጠርም ያላ ስጦታ ናቸው ያላ ስጦታ ነው አንድ ሁለት ተብሎ አይቆጠርም ልክ ነው ያላ ዳረጎት ናቸው ያላ ስጦታ ስለዚህ ያን ያህል ልጅ ሲወልዱ በጣም ምጡ አልጠናበትም 8 ልጅ ሲወልዱ በጣም ደስ ይላል አንዱ ችግር ቅድም እንደውም እዚሁ ጎረቤት ያለች እህት ጋር ያወራን ነበር እንደው እርሱ አሁን እዚህ ካገቡ እዚህ ጦሳ ኑሮ ከጀመሩ አምቡላንስ መኪና መጥቶ አያውቅም ለኛ ለዚህ ለጦሳ እንደዚህ ለነፍሰ ጡር ተብሎ ታመመ ሰው ተብሎ አይመጣም አምቡላንስ ቤት ብሎ ቤት መኪናስ ቆይ መጥቶ አያውቅም መኪናማ ይመጣ ምን አይነት መኪና ይመጣ የእንጨት አሱዙ ይመጣል ባጃጅ ይመጣል ሞተር ሳይክል ራሱ ይመጣል አምቡላንሷ ግን መታ የታመመ ሰው ወይም ነፍሰ ጡር ወስዳ አታውቅም የለም ስብሰባ ሲሆን ታዲያ ጥያቄ አታነሱ እንጠይቃለን ይሄንን መንገድ ችግር አለብን ባይገርም ውሃ ችግር አለብን አሁን እኛ እዚህ በጣም ውሃ ችግር አለብን ያጓጉዘን እንደገና መንገድ ይሰራልን እንላለን ውሃ ይሰራልን እንላለን ነው ተጉታለን ምን ጊዜም ይሰራላችኋል ነው በቃ ተስፋ ነው እንጂ ስሙን የደሴ ከተማ አካል ናችሁ እናንተ ደሴ ከተማ ነን ነው የምትሉት መታወቂያችሁ በቃ እኛን አልፎዝ እንተና ሄዷል ሩጋ የከብት ማጠጫ የልብስ ማጠቢያ ሁሉ ተሰርቶላችኋል ከተማችን መናፈሻ ወይ መናፈስ ተገኘ አናፈተን ተራራ ላይ ወጥቶ ንፋስ ነው የተረፋችሁ እንጂ ይገርማል በጣም ስለዚህ እኔ በጣም የገረመኝ አንደኛ ተማሪዎቹ ከአንድ ሰዓት ተኩል በላይ ነው አሁን የወሰደብን ወደ ላይ ስንመጣ በዚህ ነው ትደፍተውታላችሁ ቆርጠው እንደዚህ ሲመጡ ያሮርጧቸዋል በስቃይ ልጆቹን አካው ያስፈራል ልጆቹ ያሮርጧቸው ተራርጠው እነዚህ ህፃን ልጆች አሁን የሚማሩት ብታይ ሌላ ደግሞ አሁን ቅድም ልጆት እየነገረኝ ነበር ወተት አድርሶ ሲመጣ በዚህ በመጣንበት ከምንሄር በዚህ የሚሄድ ብል አረ መንገዱ ኃይር የለውም አላችሁኝ ምንድነው ችግሩ እስኪ ንገሩኝ በዛው አጋጣሚ መፍትሄም ሊመጣ ስለሚችል እስኪ ያው ችግሩ ይሄው እንደዚህ ነው እኛው እንመጣው ተጧት እንወጣለን እንደምታየው ልጅ ሲሄድ ይሄድልኛል እሱ ታሄድን እንደ ሰው ተጣይቄ እፈራለሁኝ እሄዳለሁ ስንሄድ ያው ተባብረን እንሄዳለን እስካሁን መቼም ባለ ፍቃድ ያገኝተን አናውቅም ሳኮ ዲያውዶ የሚባለው መንደር ቀበሌው አጠገም ማለት ነው አለች እሷ በቀደም እንደ ስብሰባ ላይ ተናገረች ያልቀሳ ራሱ እንዴት እንዲንደረጋለን እንዴት መንገዲያችን እኛ ምን ነው ደሴ ከስባችን ደሴ ወለስነ ለፋው ለመተን ምን ለማዳር ነው ቤት ምን መጣው እንዴት ዝኩነን እስከመቸደስ እንዴት እንዘረፋለን በአገራችን ወተን እንዴት አንገባም እንዴት ነው ዱር ይያለ ማለት ነው ጫካው ተደብቆ የሚዘርፍ እንግዲያ እንደዛ ነው መቼኛ ታያኛ ካልኩት እዛ አይወርድም ታታች ይመጣ ካታች ከከተማው መተው ጫካው ተደብቀው እያስፈራሩ ይዘርፋሉ በቃ ቀማል ያለህን አንጣ ያለህን አንጣ ነው ስለዚህ አሁን አንድ ብቻ ሆናችሁ ለመሄድ አሁን አፈሩም በዛ አረ እንዴት ብሎ አንድ ብቻ ይሰሪያል ያስፈራል ከባድ ነው ስለዚህ መፍትሄ ሊደረግለት ይገባል ቢያንስ ከከተማ ርቃችሁ እዚህ ሁሉ ነገር የለ ወደ ከተማ ደግሞ አገልግሎት ለማግኘት ስትሄዱ መንገድ ላይ የሚጠብቅ ዘራፊ ካለ እንዴት ይኖራል ድንጋጤ ውስጥ ራሱ ገንዘቡን ተወው በአሁኑ ሰዓት በሽታ ውስጥ ድንጋጤ ውስጥ ልክ ነው እኛ እኮ አሁን በዛ ኒር ስንል ልጆት አሬቹን ያዛችኋት የቀረጻ መሳሪያ ይረከቧችኋል አድባችሁ በመጣችሁበት ተመለሱ አለን ስለዚህ ይሄ የደሴ ከተማ አካል ሆኖ እንዲህ አይነት የጸጥታ ችግር በርግጥ አሁን ዘራፊ በየቦታው ሰው መከራውን እየበላ ነው አርሶ አደሩ በየቦታው ችግር ላይ ነው ግን ደግሞ እዚህ ከተማ ዳር ሆኖ ከከተማ የመጣ ዱርዬ እናንተን መውጫ መግቢያ ሲያሳጣ ይሄ በጣም ያሳዝናልና የደሴ ከተማ አስተዳደር የጸጥታና የሚመለከታቸው አካላት ጉዳዩን በትኩረት እንዲከታተሉት መልእክታችንን እናስተላልፋለን እኛ ደሴ ሳንረግጣን ነው ለቢገርም ልጆቻችን የሚማሩ ደሴ ነው እኛም ምን ነው ደሴ ነው ወጣቴና ዝል ሄድ ያለው ሌላም ጓዴ እንደዚህ ወጣቷና ዝላ ተሄዳለች ሽጣን
እዛው ምን ሸምትም ከሆነ አጣራመን ያችን ወተታችንን እንቀበል ያችን አስፈጭተን እንመጣለን። አሁን እዛው ተተረከቡን ምን ዋጋ አለው? ያችኑ የወተቷን ዋጋ አንድ ቀላም ያገደ ይመስል እዚህ ወተት አልበህ ቆጥረህ ጥጃ ኮት ያለ አዎ እንደገና ማቃጥበህ ምን ብለው ተንገላቶ ነው እንደው አይገኝም መቼም ገንዘብ ሳያለፋ ጥታለው ችግር ብቻ ነው የሚገኘው። ልክ ነው መውጣት መውረድ ይፈልጋል። ያንን ታላድርገን ደግሞ ራሳችን እንጠቀማለን እንትን ሌላ ቀማኛ ተመጣብን እንግዲህ ይሰበው ያሳዝናል። አሁን በየቦታው የተሸገር ነው ይሄን ነውና በጣም ያሳዝናል። ጦሳ ደጋ ነው ቆላ ለማያውቀው ሰው ደጋ ነው እንጂ የለየለት ጥቅምትና ህዳር ይባረዳል በጣም አሁን እንዲሞቅ ብሎ ነው እንጂ ማለት ነው። አዎ በአማኑ ቀን ራሱ ብርዱ እንትን ይላል ንፋስ አለ በጣም ተቀቃለው ግን ይወዱታል። አንተ ያውን ከታች እየመጡ ከከተማው እዚህ ወጡና ይሄን ተራራውን ሁሉን ፎቶ እየተነሳሉ እዱ ጋር እየሆኑ አገሩን ያነሳሉ። ይቴስ ይለናል ንፋሱ ምን አየሩ ይላል። ለአንድ ቀንማ ፎቶ ተነስቶ መህር ምን ይከብዳል ብለው እዙ ሀድረው ቅዝቃዜዋን ወርጧን ቢቀምሷት ያሳ ያስፈልገን ነው የሚሉት። እሷ ነበረች ጥሩ እንጂ ለአንድ አፍታማ ምን ትከብዳለች? በጣም የሚመጡት እንኳን በጣም ይከብዳል እንዴ በጣም ይገርማል። ሌላው ዛሬ ማነሳው ማየ እድራችሁ አሁን ቅሬ የሚባለው የት ነው? እዙ ተራራው ላይ ነው ወይስ ወደታችም ወርዶ እናንተ ጋር በድሮ ይበቅሬ የሚገናኛል ነው? እዙ አፋፍ ላይ ያላችሁ ሰዎች ናቸው ያለ ነው እንጂ አንድ ቅሬ ማን የሚባል ነው የዘው የጦሳ እዚህ ከዲጆ ይባላል። የከዲጆ ዳውዶ የሚባለው ደግሞ ይሄ ቀበሌው አካባቢ ዳውዶ ትምህርት ቤት ሳተላይት አለ። አዎ እዛ ደግሞ ያለው ያም የብቻው ነው ቅሬው ግን ያፈርቅሬ ነው። እዛም ከሞተ የኛ ይሄዳል ተዝብ ወንድም ሴቱም አይቀርም ተጣባሪ ነው ማለት ነው። አዎ ይሄ ጉባ ይባላል የኛ ያለ። እሺ ታዘተ ደግሞ ታፋበታች ያለው ደግሞ ታይገንዳ እንለዋለን። ታይገንዳ ወደዛ ደግሞ ስንሄድ ሳኮ ወደ ማዶ ጥቁርሽም የሚባለው ጊደር አካባቢ ያለው ቴሌው አጠገብ ነው። ቴሌው አጠገብ የሬዲዮ ማሰራጫው ያለበት ጊደር የሚባለው ዳውዶ የሚባለው ደግሞ ወደ ማዶ አለ። ስለዚህ ይሄ ሁሉ አሁን እዚህ ጦሳናት ላይ ያሉ መንደሮች ናቸው። አዎ በጣም ይገርማል። ስለዚህ ብዙ ሰፈሮች አሉ፣ ብዙ ነዋሪ አለ ማለት ነው። ብዙ አለ። ለነገሩ አንድ ቀበሌ ነው አይደል? ብቻውን ራሱን ችሎ ጦሳ ብቻ አንድ ቀበሌ ነው። የአንድ ቀበሌ ህዝብ ነው ይሄ። ያው ከተማም የተወሰነ ይወረዱ አሉ እነሱ በጣም ይገርማል። እንደ ነገሩ ይቀደም ለፍታችሁ ከግብርና ባሻገር ከብት በማርባት ወተት በመሸጥ ነው የምትተዳደሩት። ኑሮ ውድነቱን እንዴት እየተቋቋማችሁት ነው? ይሄም አልደረሰ ይዘነዋል እንደ ነገሩ ያም እንዲያሙ ይኖራል። ሀብታምም ነው እንዴት ተመቸው እንዲያሙ ልክ ነው። ቤት አይነግር ይሄን ቸግሮኛል ብሎ የሚገርም ነው። የሚገርም ገለጻ ነው። ቤት አይነግርም ገመና ከታች ነው በቃ ችግርን ራስ ቤት አንድ እንጀራ ይበላ እንደሆነ ነገሮች ከረር ሲሉ ግማሽ እንዲያመት ተኖራለህ። አልሐምዱሊላህ መቼም ካሁን ቀደም የቸገረኝም ነገር የለም። በተስፋ ግን የገለጹት ነገር ትልቁ ቁም ነገር ቤት መሆኑን የገለጹበት አማርኛ ቤት አይናገርም። ሁሉን ችሎ አፍኖ ይይዛል። ቢመችህም ባይመችህም እንዴት ተመችህ ኑሮ ትኖራለህ። ይሄን ቸግሮኛል ብሎ ቤት አያወራ። በጣም ትክክል ነው። ሌላው ነገር አሁን እዚህ ጦሳ ተራራ ላይ ናችሁ ለሰርግ ለሞት ዘመድ ከሌላ ቦታ ሲመጣ መንገዱን ርቀቱን አያማረርም? እንዴት ነው ሲመጡ እዚህ ይማረራሉ አቀበቱ? አዎ ተላዩን እቺን ተለቀሰው ልጅ በጣም ትልቋን ትንድር በጣም ደግሰን ነበረ። አንዴው ከያለበት ዘመድም ጓደኛም ተጠርቷል። የዛ ጊዜ በጣም አዝማሪም ራሱ ተቀጠሮ ነበር። ከየት ነበር የተጠራው አዝማሪው? ከደሴ ነበር መላኩ የሚባል አዝማሪ ነበር ሞቷል አሁን። እሺ እሱስ ተሚስቱ መጥቶ ነበረ ተቀጠሮ በስነ ስርዓት ተጠርቶ ማለት ነው። አዎ ካያለበት በጓደኛ እኔም የዛኔ ያልኖርኩም እንጂ እንዲህ ያለ ሰርግ እኮ ገጠር አፈንፈኘ ነው። አሁንና እንትን ተደረነ ነው ይሄን ዘጠር ተጣራለሁ በቃ እና ቡዱማ ሲዳሩ አልቀርም። አረ ነማመርት ያገቡ እና አብዱ ያገቡ ጋብዛለሁ። እንደውም እነሱ ፈቃደኛ ከሆኑ ልሞሸሩሉ ይችላል። አረ ችግር የለውም አግኝተው ነው አንተን ያሞሸሩ ማለት ነው ወሽራሉ። የፈለገ ቢርቅ ያው ሰው ከዘመዱ አይቀርምና ከከተማ መጥቷል ማለት ነው። ከተማ ያመጡት ዘመዶቻችን ወጦች ምናምን ሲመጡ እንደው ልጅ እንደው በየት መጥተው እንደው በየት ነው ቦንጭፍ ነው እንዴ ጣሉሽ አለችኝ እህቴ። እሷ የት ነው ያለችው? እዚህ ካረጉት ነው ያለችው። እንደው ቦንጭፍ ነው የጣሉሽ እንደው በየት አንጠተው እንደው ጣሉሽ እዚህ ሄዳሩሽ ያስፈራሯቸዋል። ዝንጀሮ ይባላል ይሏቸዋል። ምን ይሏቸዋል? ተይ በጣም ነው የሚፈሩት። ቦንጭፍ ነው ወደዚህ ጣሉሽ ቦንጭፍ ነው እንደው ጣሉሽ እንደው በየት መጥተሽ እንደው ዝሆዴሽ ልጅ አለች። ታውቀዋለሁ ሁሌም። ያው ስለዚህ የተማረሩም ቢሆን ያው ይመጣሉ እዚሁ አይቀሩም ይመጣሉ።
እንደው እንደዚህ ሆኖ ያሳደጓቸው ልጆች እሱ ትንሹ ልጅ አሁን ወጣቱ ማለት ነው እዚሁ ሆኖ ሌሎቹስ እንደው እናቴ ደህና ነሽ ወይ እንደው በተገኘው ኑሮ ቢከብድም ይጠይቃሉ? አረ ይጠይቁኛል በጣም እንደዚህ ሆና ያሳደገቻቸው እናታቸውን ይላል ያመሰግናሉ። እናታችን ቆይልን አርሜስትሽና እንድንጦርሽ አርገን ለፍተሽ ያሳድገሽና ይሉኛል። ልክ ነው አመለቸው አሽራይብሽ ልኛል። አሁንም አልበት ነው ያሉበት ልክ ነው ይላሉ። እርሶ በእድሜ እንደው ጦሳ ላይ ይሄ ነገር ኑሮ እንደው ባይ ደስ ይለኛል እንደው በእድሜ በህይወት ይያለው የሚሉትን ነገር እስኪ በምኞት ደረጃ እስኪ እንገሩኝ። ከህብረተሰቡ ችግር አንፃር እንደው በህይወት ይያለው እዚህ ይሄ አካባቢ ይሄ ነገር አግኝቶ ባይ ደስ ይለኛል የሚሉት ምንድነው? እኔ በአካባቢያችን ላይ በዛለበት ሰፈሬ ማለት ነው መንገድ ተሰርቶልን እንደ ደረስንበት ደርሰን ታክሲ አግኝተን ጓደኞቹ ጋር ተጠባብቄ ባለው ነገር አንድ ላይ ብንመጣ ደስታለሁ ደስ ይለኛል። ትልቅ ነገር ውሃ ተሰርቶልን እንደልባችን ውሃ ብንጠጣ ያንን ውሃ መቼም ታውለ ነገር ይበልጣል። ጤና ጋር የተያያዘ ነገር ስለሆነ ማለት ነው። ትክክል ውሃ ጥሩ ውሃ ንጹህ ውሃ ሳላገኘ ጤና ሆነ አትችልም ባለው ነገር ማለት ነው። በቧንቧ የተሰራ አይደለም ውሃው ያሁኑ ምን ቧንቧ አለን ዝም ብለን እንትን ነው የምንጠጣው። ምንጭ ውሃ ነው የምንጠጣው። ውሃ ቢሰራልን መንገድ ቢሰራልን ማብራት ቢገባልን ይሄን ፍላጎቴ ነው። ምክንያቱም የደሴ ከተማ ነዋሪ ተብላችሁ እዚህ ደሴ ሆነን አሁን እኮ ብታይ መኪና አልገባላችሁም እንዴ? አረ የለም። አረ እናንተ ሲጉር ነው። ማን ነው ይሄን ጠያቂው? ሌላ ቦታ ያሉት የከተማ ያሉት ጠይቁናል። እዙ ከተማ ያሉት እንዴው ዛሬም አልገባላችሁ መኪና ወልታችም ያሉት እዚህ ሩጋ ገብቶ እዚህኛ ዘንድ እናንተ ዘንድ እንዴት አልመጣላችሁ? ማረይና ታበሮ ረዳሩ ሩጋ ዛታ ሸለቆ ገብቷል። እንግዲህ ወርጓው መብራት ይገርምህ ድሬ መብራት ገብቷል። ድሬ እኮ መብራት ገብቷል። ይገርማል በጣም እኛ ዘንድ ይኸው እዚሁ አፍንጫው ላይ ተቀምጠን አፋፉ ላይ ሆነን ተመልካቾች ድሬ ማለት የኩታበር ወረዳ የገጠር ቀበሌ ነው። ሩጋም እንደዛው። የጦሳ ግን የደሴ ከተማ የመናፈሻ ክፍለ ከተማ የከተማው አካል ነው። ግን መብራት የለም፣ መንገድ የለም፣ ውሃ የለም። እዛው ጤና ጣቢያ ተሰርቶላቸው አሁን ሩጋ ማለት ነው። ጤና ጣቢያ ተሰርቶላቸዋል። አምቡላንስ ይገባል። ወላድ ይዛው ሄዶ እንትን እያለ ነው ይወልዳል። ታማሚ ይዛው እየታከመ ነው። አሁን ድንገት እናንተ ለሊት ሰው ታሞ እንደ አጣዳፊ ህመም ታሞ በእንጨት ወይ በናም ይዛችሁ ሄዳችሁ አታውቁም? በርሶ እድሜ የሬሳ አልጋ ነገር አላቸው ማለት ነው። በዛ በሬሳ አልጋ አሁን እሷን ራሱ የመርም ሚስት ራሱ ይዘን ሄር ነው። እዛ ጊዜ በዛ አይደለም ታዝክሪያ ደግሞ ይገርምሃል። አላህ ፈጣሪ ፈረዱ አይቀርም። አምቡላንስ መጣንልና ዝታች አስፋልቱ ዳር ውርድ ያድርገው ተዛንተ ላይ እዛ ድርግት ያደርጓል። ለምን አትወለድም ልጅቱ? ከዚህ ተሸክማችሁ እዛ ድረስ ይዛችሁ ዛዲያ እንደገና አሁን አንሰጥም አሉ እነሱም። አምቡላንስ ገብታለች። አምቡላንሱ ላይ ተወለደች። አምቡላንሱ ተወለደች። እዛም ስሟም እዛው ነው የምትጠራው። እዛ ሄዲያ እንትን ማለት አለባት አሉ። ይዘው ነይ አንዲት ሴት ግቢ ተባለች። እሷ እንደገና ትንሽኛቱ ነበረች። እሷ ተገባች። አነስተው እንደገና ጎረቤታችሁ ናት እንግዲህ እንደዚህ ሆነች። አዎ ፈጣሪ እድሜ ሰጥቶት ጤና ሰጥቶት ይሄንን ጉዳይም የደሴ ከተማ አስተዳደር ትኩረት ሰጥቶት መብራት ቢገባ ውሃ ቢሰራላችሁ መንገድ ቢሰራ እነዚህ ጉዳዮች ቢስተካከሉ ይመኛሉ። እመኛለሁኝ። ልክ ነው እንግዲህ ህልሞው እንደሚሳካ ምኞቶ እንደሚሳካ ተስፋ እናደርጋለን። እሺ በዚሁ አጋጣሚ እንግዲህ ከጦሳ ተራራ ተወልዳችሁ ያደጋችሁ በየትኛውም የዓለም ክፍል የምትኖሩ ተመልካቾችም ካላችሁ በቻላችሁ ታቅም እኔ እስከዛሬ በጣም ብዙ ቦታ ሄጃለሁ። በጣም ብዙ ሩቅ ገጠር ሄጃለሁ። ብዙ ችግሮች አሉ። ግን ለከተማ ቅርብ ሆኖ ለከተማ ቅርብ መሆን ብቻ ሳይሆን የከተማው አካል ሆኖ እንደዚህ እንደ ጦሳ አካባቢ ችግር ያለበት አካባቢ አይቻላውቅም። ስለዚህ በሌሎቻችሁም እንግዲህ ትኩረት እንደምታደርጉበት ተስፋ እናደርጋለን። ግን ማየ ሲዋሩ ለመጀመሪያ ጊዜ የባለቤቱ እርሶ እንኳን ያው እዚህ ተወልዶ አላደጉም። ባለቤቱ ሲዋሩ ወይ ሰምተው ሊሆን ይችላል። እዚህ የመጡበትን አጋጣሚ ይናገራሉ ነው ወይስ በፊት ጀምሮ ቅድመ አያቶቻቸው እዚሁ ነበሩ ነዋሪ ነበሩ? ናቸው ይላሉ። አማቴ ሲዋሩኝ ሜጠሮ ነበራሉ ቦታቸው ሜጠሮ ወዲያ በኩል ታችኛው ከተማው በጊደራ በሚያቃናው ማለት ነው በፒያሳ ወደ ላይ። እሺ አሁን ተዛ ይሄን ልቀቁና እናንተ ወደ ጨፋ ተሰጡ ተባልና አሉ። ቆላ ነው ወደ ታች ጨፋ ወደ ዘው ወደ እንትን ለሚያቀርበው ነገር እሺ ወደ ጨፋ እኛስ ንዲያዲ እንፈራለን አሉ። የትልቅ ሰው በር ናቸው። ቀልቻም ነገር ስለሆኑ አይ እኛስ እዛ አልሄድም ንዲያዲ ሞባ ትገለናለች ብለው አባታችን ጦሳ ተመራን ይላል እንጂ ሜጠሮ ነበረ። ይሄና ማቲም ያመሩ ሰባለሁ እዚህ ተመርታችሁ መጣችሁ ዝብርት ላይ ምናምን ይላሉ። ሴቲቷ ማቴ እንደዛ ሲሉ ወንድየው ደግሞ እኮ ሀገራችን እኮ እንደዛ ነበር እንጂ እንደዚህ እኮ ነው እንጂ ሄዲያችሁ ሆነው ጨፋ ይሻል ነበር
ይላል። ይሄን እንኳን ማቴ ነግረውኛል። በምርጫ ነው እዚህ የመጣ ነው። በጣም ይገርማል እንጂ ከዱሮ ከርስት እዚህ አይደሉም ነበር ማለት ነው። አዎ ለነገሩ ሞቃቷ ወደ ታች ጎርጓዳው አያለሽ ድሮ እዛ አይሰፍሩም። በጣም አለ ደግሞ ይገርማል። አሁን እዚህ ዙሪያውን ስለተዘራ ነው እንጂ አሁን ይሄ ጓሮ ይሄ ገብስና ባቄላ እዚህ እኔ ቆይ ስትወጣ ሳይዋለ እዚህ ታለለ ታዝህ አዝመራ ታለለ ቁሜ ነው ዝንጀሮቹ ይመጣሉ። ይረጋኝ ያስተነፍሳል። እንዛራ ገና ራሱ ዘር ይለቅማሉ። ቆመን ነው ዝንጀሮ ጥበቃውም ሌላ ስራ ነው። አይ ማዬ ያማስራችን ነው። የሰው ልጅ ከስንቱ ጋር ታግሎ ነው የሚኖረው። ያው የህይወት ፈተና ነው እንዴ በዋዛ አይኖርም። ኑሮ በግድ ነው። ስለዚህ ወጡም ደርሷል፣ ስራችንንም ጨርሰናል። የቀረውን ደግሞ እስኪ ጎረምሳው ጋር አዝመራውንም ደሴንም ብቅ ብለን ነው ያለው። ታያላችሁ ደሴንም ያሳያችኋል። የቡና ልቁላ ቡና ውስጥ የሚደርስ ድረስ አይታችሁ ትመጣላችሁ እናንተ። እሺ አመሰግናለሁ። ብዙ ሰዓት ቆያት ነው። አሁን ዛሬ ጧት አንተ ደሴ ደርሰህ መጣሃል። ምን ልታረግ ነው? ወተት ላደርስ። ወተት ይሄ ኮሌጅ እስክመረቅ ድረስ እኔ በቃ እየተማርኩ ነው የተማርኩት ማለት ወተት እያደረስክ ታች። ጧት በጧት ተነስቼ አድርሼ ነው የምገባው። የአሜሪካ ላም ነው የምታረቡት? የሀበሻ የአሜሪካን ማቲካ ናቸው። ታያቸዋለሁ እንትን ቅልቅል ማለት ነው። ያው ወተት እንዲኖራቸው እናም አሜሪካ ብናረግም እኛ ጋር ሆነ አጥዴ በበጋ ስለማይገኝ ርዝቅ ግዴታ እንደዚህ ተራውሶ መብላት አለባቸው። ከተማ ላይ ትልቁ ችግር እንደሆነ ታውቃለህ። አሁን ከእኔ ገጠር ቤተሰቦች አሉ ይጄዛ ወተት ተጠጣለሁ እና ገጠር ይጄ የምጠጣው ወተትና እዚህ ከተማ የምጠጣው ወተት ጭራሽ ጣዕሙ አይገናኝም። እንትን አሁን እኛ የሆነ ሰዓት ሰው ሙቶ ቀረንና ኮንትራታችን ደወለች። እሺ ከሻይ ቤት አምጥቼላት እንደው ማዘር መሆናችሁ ነው ማልቀስ ነው የቀራት። በቃ እንዴት ቀራችሁ? በቃ ልጅቱ ይሄው ከሻይ ቤት አምጥቼላት አልተጠቀምም አለች። እኔ ለራሱ ስቀምሰው ወተቱ በቃ የማይረባ የሆነ ነገር ነው የሚለው እና በቃ ልጅ ራል ብሎ ሞትብኝ ነው ምናምን ብላ ደወለች። የሚገርም ነው በጣም ወተቱ በጣም ነው የሚለያየው። እንደገና ደግሞ ጦስኝ የሚባል አለ እዚህ አካባቢ ይሄው ይሄን ስለሚበሉ የጦሳ በግ ይባላል። አሁን ገበያ ነር የጦሳ በግ ብትል የጦሳ በግ ብሎ ገዢው በጣም ብዙ ነው ውድ ነው የሚሸጠው የጦሳ በግ። ምክንያቱም ጦስኝ ነው የሚባላሉ። የደጋ ስለሆኑ ስጋቸው ስብ ነው ጣፋጭ ነው። አሁን እናንተ ሊትር ወተት ስንት ትሸጣላችሁ? ከተማ 90 ብር ሆኗል ካፌ። አዎ እንደዛ ነው። እኛ ለተጠቃሚ ስንት አስረክባለሁ? በ70 ብር ነው የሚሸጠው። 70 ብር በጣም እኛ በ70 እንሸጣለን። ግማሽ ሊትር ነው በብዛት 35 ብር ማለት ነው። አዎ እንግዲህ ይሄ አባት ለኔ ያቀየልኝ ቦታ ነው ማለት ነው። ይሄ አንተ ነው ግዛት? ይሄ ግዛት በጣም ደስ ይላል። ይሄ እናንተ ነው። አዎ አፋፍ ላፋፍ እዚህ ማዘሬም ጎበዝ ናት። ይሄው እዚህ አድርሳልኛለች። በቃ ስለዚህ ደሴም ብቅ ብለህ እዚህ ጋር ታያታለህ። በቁጥጥር ስር ነሽ። ገብርኤል ቤተክርስቲያን ፊት ለፊት የሚገርም ነው በጣም። ተመልካቾቻችን አሁን ጦሳ ተራራ አናት ላይ ነው። ደሴ ከተማን ቁልቁል እያየን እዚህ በእጃችን ምንነካት እየመሰለና ሙሉ ከተማውን እዚህ ጋር ሆናችሁ ማየት ትችላላችሁ። በጣም ነው የሚያምረው። የዚህ ተራራ ባላባት ደግሞ እዚህ የምታዩት ወጣት አብድሮ ማለት ስለዚህ አሁን የምናየው ፒያሳ አራዳ እስከ ሸዋበርና መንበረ ፀሐይ ከዛ ወደዚህ እንዞራለን። የፊት ለፊት ዲላሴ በር ኮሪደር ልማት የተሰራው ድልድይ፣ ይሄ ደግሞ የቧንቧ መንገድ ዋናው መሀል ላይ ያለው ቧንቧ አደባባዩ አለ። ከዛ ከፍ እያላችሁ ማዶ ተራራ ላይ ያሉት ቀይ ቆርቆሮች አዳሪ ትምህርት ቤት፣ የደሴ ልዩ አዳሪ ትምህርት ቤት፣ አዘዋ ገደል ወደ ማዶ የጎፍ ከዛ ጀርባ ኮምቦልቻ። እዚህ ጋር መጥቶ ከተማ በቃ ደስ ብሏቸው ነው የሚሄዱ ተዝናንቶ። ይሄ እናንተ ሰራ የኛ ነው። ላሞችን እዚህ ነው የምታግደዋል? አዎ ሂክማ እኮ በዛ እየጠበቀች ነው አሁን ቦዳ። እሷን ግን ሳናገኛት እንሂድ ነው። ታገኛታለህ እንዘልቃለን። አዎ ስለ ሬዲዮ ፕሮግራማችንማ ጠይቃታለሁ። ላሞቹን ስለምንከባከባቸው ማለት ነው። አሁን ድምጤ ሲሰሙ ታያቸዋለህ፣ ራሳቸው ይመጣሉ ወዴ። አሁን በዚህ ስንሄድ እናገኛቸዋለን ነው? እስካሁን ትነዳለች? አንድ ጥቁር ሺህ የሚባለው ሰፈር ያ አዙሮማ ወደዛ እስኪ። ያም የጦሳ ሰፈር ነው። አዎ ማዘር ስነግር የነበረው እንግዲህ ጥቁር ሺህ የምትባለው ያቺኛዋ ሰፈር ናት። ዛማዶ ያለችው ማለት ነው። እንግዲህ እዛ ድረስ መኪና ይገባል። መኪና ሲኖትራክ የጭነት መኪና እስከ ዛማዶ
ለህዝብ አግማስ ለራሳቸው ነው። ተመልካቾች የምታዩት ሜዳ እንግዲህ አግድም እዛ ድረስ ጦሳ ነው። ታወሩ ይታዛል እስከዛ እስከ ታወሩ ድረስ ጦሳ ሜዳ አለ ብላችሁ የምትገረሙ በጣም ብዙ ሰዎች ይጠይቁኛል። ያው እንደዚህ ይሄን ይመስላል ሜዳ አለ ወይ አያስቡም። በቃ ሜዳ አለ ወይ እንዴት ነው የምንኖረው ገደል አይደል እንዴ ምናምን ይላል። ግን ይሄን ይመስላል ፎቆስ ምናምን ኧረ ሜዳ ቆ መያዝ ይፈልጋል። ሜዳ ቆ ሄደች ቀበሮስ የለም ቀበሮ አለ ቀበሮ ነብር አሁን በጣም በግ እርባታ እኛ በጣም በግ እርባታ ነበር በነብር ምክንያት አሁን ይሄው 20 ምናምን በግ አስበልቻለሁ። በዚህ እኔ ነው ማለት በየጊዜው መጥቶ ሲያል እየተውኩ ነው በቃ አንድ ያሉ ግን እየተውኩ ነው በየተቻለው በሚለው ያዙ ብዙ ነበር። አንተ አሁን ነብር አይተህ ታውቃለህ? እዚህ ነብር ሳይሆን ይሄ ሎፓርድ ያለ ቦሸማኔ እሱ ግን አይተህ ታውቃለህ አንተ? አዎ ብዙ ጊዜ በግ እንደዚህ ይዤ ከጄ እየመነጠቀ የወሰደበት ሰዓት አለ። ይሄን ሁላችን ይላጥ ሰዓት አለ። እንዴት ማለት እና አንተ እንዴት ሳይነካ ያው በጎቹ ነው የሚፈልጉ ከዚች አስወስጃለሁ። አሁን በቅርብ ርቀት እያየኸው በቃ ድንገት አታየውም እያገርክ ነው ንቅ ሲያደርጋ ነው የምትለው። ከዛ ይዟት ይወርዳል። እዛ ይዟት ይሄዳል። ምንም ማድረጋችን ተበላች ብለህ ቤት መሄድ ነው አማራጭ የለም። ቤትስ ሌላ እንትን ቁጣ አይጠብቅም? እንዴት ታስበላለህ? ማዘር በዚህ በኩል በቃ ፈጣሪ ፈቅዶባታል። አትቆጣም? ምንም ፈጣሪ ያዞባታል። በቃ ነይ ናናክ አስለምዳቸዋል። ጭራሽ ፉጨት ግን በደንብ መግብ ትንሽ እንትን ብለዋል። ድርቅ ስለከረመባቸው ነው ጓ ብለዋል። ፀሐይ ከርሞባቸው አሁንማ አዲ ነው። አንቺ ነሽ አሉ የዛሬ እረኛ ከፍቱ በቃ 6 ሰዓት እኮ ይታጎራል። አዎ ልነዳበት ሰላም እኔ እኮ ማታ ስትዋሪ ወይ እናት ማታ የምታደምጠው ልጅ ሬዲዮ እያልኩ ነው። አሁን እቺ በሬ እኛ መሆን ያላወቀችም በአጋጣሚ ይኸው ልትዋጋ ነው እናቴ ካቸተተ በኋላ አንተ መሆን ያውቃል ማለት ነው። አለቀ። እኔ ብጠጋው ግን አንጠሮ ነው ያውቃል። በቃ ሽታ አይ ወንድሙ ነኝ። እሺ እንዳነከ ወይ ያሰበርኳት ዛሬ ነው ያሰበሻት? ኧረ አይደለም አረጋግጥ በዝች ነው እንግዲህ ቅዳሜ ከሰዓት ተመልካቾች ቅዳሜ ከሰዓት ከ10 እስከ 11 ሰዓት በአማራ ኤፍኤም ደሴ 87.9 የገጠር ለዛ ሬዲዮ ፕሮግራም ህክመት ከጦሳ የምታደምጠን በስጭ ሬዲዮ ፕሮግራሙ እንዴት ነው? በዚሁ አጋጣሚ ወደሻል? ገጠሩ በደንብ ይገልጻል። ገጸለው እናመሰግናለን። አቅራቢው ሬዲዮ ድምጽ ስትሰሚ ማለት አቅራቢው ጀማል የሚባለው ሰውዬ ምን አይነት ሰው ነው ብለሽ ነበር አባምሮሽ መስዩ ወያል ማታ ድምጽ ተሰማ አንተ እንደሆንኩ ኦኬ እኔ እንደሆንኩ ማታ አንተናሽ ከዛ ድምጻችሁ ሲቀራረብብኝ ጠየቅኩ። ኧረ እንሰማለን አረም እያረማችሁ እሷን ከፍና ከፊት እናደርጋለን። ይቺን ወሮር እናደርግና በሶላር ነው የምትሰራው? አዎ አላት ቤት ድሮ ሬዲዮ እና ደምጥ ነበረ። ግን የሚገርመው አማራጭ አሁን ድሮኛ ባትሪ ድንጋይ እየቀያየረ እኛ ቤት አሁን ራይዝ የሚባል ነበር ትልቅ ቤት የት እንዲያለ ባትሪው መከራ ነው። 3 ድንጋይ ዱራታ ድንጋይ ግዛት ይባላል። እሱ ነው አሪፉ። ሌላ ምርት አገዛ። ስለዚህ አንድ ቃል ልግባ በተመልካቾች ፊት ማለት ነው። እንግዲህ ቀጣይ ዙር እሸቱ ሲደርስ ትደውልልኛለህ። እኔም ለሂክማና ለቤተሰቡ አንድ አሪፍ የሶላር ሬዲዮ ስጦታ ይዤ እመጣለሁ በገጠር ለዛ ሬዲዮ ፕሮግራም። በጣም አመሰግናለሁ እስከዛሬ ለሰጠችው አገልግሎት ሬዲዮዋን። ክትር ቶሎ ትሄዳለህ ስትመጣ አንድ ሰዓት አጣበ እነሱን ተጭነው ስማናጆቹ። ስለዚህ አንድ ሰዓት ውሃ ለመቅዳት አሁን የዚህ አካባቢ ነዋሪዎች አሁንም በድጋሚ የደሴ ከተማ የመናፈሻ ክፍለ ከተማ ነዋሪዎች አንድ ሰዓት በአህያ መጓዝ ይጠበቃል። አሁን የአህያ ባነት በፀሐይ ሰዓት ደክሞ ነበር ሊሞት ነው እየተባለ አሁን ውሃ የተገኘ ሲያርፍ ዳነ። በዚህ አህያ አማካኝነት ነው ውሃ የደሴ ከተማ ውሃና ፍሳሽ ሳይሆን እናንተን አገልግሎት እየሰጣችሁ ያለው የአህያ የሚገርም ነው በጣም ያሳዝናል። አሁን እኮ ትልቁ ነገር መንገድ ነው አይደል? መንገድ ሲኖትራክ ከገባ ባጃጅ የሚገባው መንገድ ከሆነ መንገዱ በተሻለ መንገድ በተሻለ ሁኔታ መስራት፣ መንገዱ ከተሰራ በኋላ ደግሞ ሌላው ይቀላል። አሁን ሚሰራ ውሃው አሁን እዛ ያሳየው ከቅጥቁሹ የሚያልኩ ጊዳራ ላይ ተሰፋል። ከመሬት ተቆፍሮ ነው ያለው ከርሰ ምድር ውሃ ነው። አሁን ከዛ ቀጥታ ተሰቦ እዚህ ሜዳው ጋር መምጣት ይችላል። መምጣት እንኳን ከዚህ ከገራዶ እዚህ ይመጣል። ልክ ነው። በዛ ላይ የአንድ ቀበሌ ነዋሪ አለ። እኛ ጋር አሁን ምንድነው ሰባ ምናምን ሰባ እንደው ይሄም አይታገልም ማህበረሰቡ። በቃ ማኛንም እንደዚህ የጠየቀን ሰው የለም። እንደገና ስጠይቀን እንጂ አማን ነው ማየ አየ ነው ጉድ ነው ሀገራችሁ። አብዱረማን ጉድ አሳየን። አረ ነፋሱም ደስ ይላል። እዛ ከታፈና አየር ከተማ በጣም አየሩ በጣም ደስ ይላል። የሚያምር ነው። በጣም ደስ ይላል።
ይሄ ላሞቻችን ቤት፣ ይሄ ማር ቤታችን፣ የመኖሪያ ቤት። እሺ ሩጋ በዛ በእንትና በመሆነኛ ተራራ ስሜት ነው የተዋወቁ ናቸው። አጀሳልጎና ነው እንጂ ሷን እሺ መሰረተ ልማት ብቻ ነው የጎደላቸው። ስኳር አይኖረኝ የሱ ጋር ችግር አሁን እሺ እንግዲህ ያንሰጣው ነው ቋንም ታላሉ ጨርሼ ነው ችግር የለም ሳይማሰል እንትን ይላል። እሺ አረክ ደሱ ማማ ሰዋን አንታውስ እሺ ቆማሱት የገጠር እንጀራ ባሉ ባይጣፍጥም እንግዲህ እናት እንጀራ ነው የእናት ወጥ ነው። ቆማሱት የሚያምር ነው ማይ እንደዚህ በጣም ነው የሚጣፍጠው የሚያምር ነው። እንጀራው ሲያውት ራሱ ያጠግባል። ተሰዋታት ይጣፍጣል። በጣም እንደከተማ አይደለም እሱ ራሱ ያው የደሴን እንጀራ ያውቀዋል። እፍቢውት በእንትና ይዞራ አረ እንደው ወተቱን አሁን እንደዚህ ልጆቹ አንዳንድ ቀን የቸገሩኝ ወይም ስንቀርባቸው ማለት ነው ገዝተን ስንሰጣቸው ይሻሉም አሉ። አዎ እሻይሉን እንደገና በስኒ በምን ሞክረን ነው አሉ። አንድ ቀን የቀረባቸው ጊዜ ያንን ስናቀምሳቸው አልጣፍጣቸው እያለ እሻይሉ ጦሳና ተሳለ ወተት ይለዝ ላሞቹ ጦስኝ እየበሉ ወተቱ አይዟችሁ እሺ እኔ ራሱ ወደፊት የሱ ደንበኛ መሆን ይቀር። እሺ ምንቸገር አረ መሳያዋሪ አሁን አረጋግጬ እሺ ባይሆን ነበር ደንበኛ አሁን ትንሳለ ተጨማሪ ደንበኛ ችግር የለውም። አረጋኝ እንግዲህ ልጅ አይደለም ወላሂ በደንብ ተመችቶ ነው የበላ ነው። ምንም እንጀራው እንዲያለ ነው መቼም ቁልቁለት ነው ችግር የለውም እንጂ አቀበት ቢሆን ጠግቦ ምን ይደረጋለች። መቼም ትናንትና ጧት እንኳን ብትነግረን ያቦ ነገር እናዘጋጅልን ማታ 11 ሰዓት ነው እንትኑ ያዘቦቱን ፕሮግራም ነው መቅረጽ የምፈልገው። ያው የቆንጆ ዲዛይን ነገር የሚፈልገው ያዘቦቱ ኑሮ ነው እንጂ ለእንግዳ ተብሎ እንደገና ሌላ ድካም ሲሆን ጥሩ አይደለም። አሁን እኛም ያየው እኛ ስላለን ይቺ ማብራት ኩራዝ አጥቶ ሰዓት ተመለድሷል ሰዓት አድጎ የሚያደርሰዋል እንደ ቻይና ቢሆን ይቺ አሁን ያያት እኮ ምንም ነው ሰራለች። ቻይናማ ቢሆን ወይ ከውቀቱ ወይ ከገንዘቡ ሰጥቶ ቢሆን እስካሁን የተራራ ስንት የቱሪስት መስህብ ነበር። በአየር ላይ መንገድ ሊሰራ ይችል ነበር። ወደ ማዶ እንትና ጋር ከኔ ደመና ጭፌ ጋር አረ በሰንተ ላይ ይሰራል እኮ እንደዚህ እያደረገ መስራት ይችላል። ከአሁን ከመናፈሻ ወደ ላይ ቢሆን ወጣ ቢሆን ይሰራል። እንኳን ይሄን ይመስላል። አላ ይስጥልኝ ወላችሁ ጎብናቴ ዋሽማታ በጣም እናመሰግናለን። እኛም እናመሰግናለን ለመስተንግዶ አይዩልኝ በጣም አመሰግናለሁ። አላ ይስጥልኝ ተከራክሩብኝ አፉ አረ ምን እንትን ነው